بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد ባለፈው ሳምንት ባየነው ትምህርታችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁነይን ዘመቻ ላይ የገጠማቸው የነበረውን መጀመሪያ አካባቢ በተለይ ያልታሰበና እንዲሁም ያልተጠበቀ መጥፎ ገጠመኝ እንደነበረና በኋላ ግን አላህ በሳቸውና በተወሰኑ ባልደረቦቻቸው ላይ እርጋታውን በማውረድ ጠማኒና ሰጥቷቸው እንዲሁም ደግሞ የመላእክት እርዳታ ልኮላቸው ድል እንደተቀዳጁ አይተናል። ከዚያ በኋላ ሙሽሪኮቹ የጠላት ጦር ወደ ተለያየ ሶስት ቦታ ተከፋፍሎ እንደነበርና ሁለቱን ጨርሰው ሶስተኛ ወደ ጣኢፍ ሸሽቶ የነበረውን ጦር ተከትለው ምን እንደሚያረጉ ለዛሬ እናያለን ብለን ነበር ያቆምነው። ዛሬ የምናየው غزوة الطائف ወደ ጣኢፍ የተደረገው ዘመቻ ማለት ነው። ثم تقدم الى الطائف ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ሁለቱ ቦታ ላይ የነበሩትን ጠላቶች ከማረኩና ድል ካደረጉ በኋላ ወደ ጣኢፍ እንቅስቃሴ አደረጉ። ومر في الطريق بحصن لمالك بن عوف النصري መንገድ ላይ ወደ ጣኢፍ እየሄዱ እያለ ኢብኑ አውፍ የተባለ ሰው የሱ ምሽግ ነበረ። فأمر بهدمه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ምሽግ ሱሐባዎቻቸው ወይም ደግሞ የሳቸው ሰራዊት እንዲያጠፋው ትእዛዝ አስተላለፉና ይሄንን አጥፍቶ እግረ መንገዳቸውን ወደ ጣኢፍ ቀጠሉ። ولما وصل الى الطائف ጣኢፍ በደረሱ ጊዜ وجد العدو قد تحسن به ጠላት ወደዛ ሸሽቶ የነበሩት የጠላት ጦሮች ጣኢፍ ባለው ምሽግ ውስጥ ተሸሽገው አገኟቸው። ቀጥታ ገብተው ይሄ ጦር ማለት ነው የጠላት ጦር ጣኢፍ ላይ ጣኢፍን እንዳጠቃላይ እንደ ምሽግ አድርገው መግቢያ በሩን ዘግተው እዛ መሽገው አገኟቸው። ومعه قوت سنتين የአንድ አመት ቀለባቸውን ይዘው ነው የመሸጉት ጣኢፍ ላይ። ففرض عليه الحصار ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መግባት አይቻልም፣ ያው በሩ ዝግ ነው። ውስጥ መሽገው ቁጭ ብሏል የጠላት ጦር። ምን አደረጉ? የአላህ መልእክተኛ ዙሪያው እንዲከበብ አደረጉ ማለት ነው፣ እንዳይወጡ ምንም አይነት እንቅስቃሴ እንዳያደርጉ። ለነገሩ መጀመሪያውን እነሱም አውቀዋል። የአመት ቀለባቸውን ነው ይዘው ምን ያደረጉት የመሸጉት። وكان المسلمون نازلين قريبا من العدو መጀመሪያ ሙስሊሞቹ ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም ሰሃባዎች ቅርብ ነበሩ ከጣኢፍ። ጣኢፍ ተራራማ ነው፣ በሮቹ ዘግተዋቸዋል። ይሄ ውጪ ያለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦር ወደ ውስጥ መግባት አይችልም ወደዛ። እነርሱ ግን ወደ ውጪ ቀስት መወርወር ይችላሉ፣ የተለያየ ጥቃት ማድረስ ይችላሉ። እነርሱ ቅርብ ነበሩ ከጣኢፍ ማለት ነው። ጦራቸው የሰፈረው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦር እዛ ኸይማ ወይም ደግሞ ድንኳን ነገር አድርገውላቸው ሰፍረው ነበረ። ከሳቸው ጋር ኡሙ ሰለማና ሌላ ባለቤታቸው አብረው ነበሩ። ለእነርሱ እዛው ኸይማ ድንኳን ተተክሎላቸው እዛ ነበሩ ማለት ነው መጀመሪያ። فرشقهم بالنبال حتى أصيب عدد من المسلمين بجراحات ከዛ ይሄ የጠላት ጦር ማለት ነው ከውስጥ ሆነው ወደ ውጪ በቀስት ይወረውሯቸው ጀመር። ቁጥራቸው ትንሽ ነው የማይባል ብዙ ሰሃባዎች በተወረወሩ ቀስቶች የሞቱ ማሉ ይባላል። አንዳንድ ዘገባዎች ተወሰኑ ሰሃባዎች እንደሞቱ ነው የሚናገሩት። ዋላ ኩል ያህል በጣም ብዙዎቹ ጉዳት ደረሰባቸው፣ እንዲሁም ቆሰሉ። فارتفعوا الى محل مسجد الطائف اليوم ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ቦታ ተውትና ዛሬ የጣኢፍ መስጂድ የሚገኝበት ቦታ ማለት ነው። ያኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ የሰገዱበት ቦታ ነበርና ከዚያ እዛ ቦታ ላይ መስጊድ ተሰርቶበታል። ዛሬ መስጂዱ አለ። ያ መስጂድ የተሰራበት ቦታ ላይ ሄዱ የአላህ መልእክተኛ ማለት ነው። ሰሃባዎችን ይዘው ሰራዊታቸውን ይዘው ወደዛ ተሸጋገሩ። واختار المسلمون عدة تدابير لإرغام العدو على النزول ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሰሃባዎች ይሄንን የጠላት ጦር ካለበት ከምሽጉ ወጥቶ እንዲመጣ ለማድረግ የተለያዩ ዘዴዎችን ሞከሩ። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ሆነ ሌሎች ሰሃባዎቻቸው የተለያየ ሐሳብ እያቀረቡ ብዙ ተሞከረ ማለት ነው። ምን ለማድረግ እንዲወርዱ ከእንትናቸው ከምሽጋቸው እንዲወጡ ለማድረግ لكنها لم تنجح ነገር ግን ይሄ የተደረገው ሙከራ በአጠቃላይ ምንም ፋይዳ አላመጣም ወይ ደግሞ ውጤት ሊያስገኝ አልቻለም። ለምን? ከባድ ነው ምሽጉ፣ ምንም ማድረግ አይቻልም። አስለ መጀመሪያውኑ እነርሱ ስለሚያውቁት ነው እዛ ውስጥ የመሸጉት። كان خالد ابن الوليد يخرج كل يوم يدعوهم الى المبارزه خالد ያው የታወቀ ነው ይወጣና ቁጭት እንዲይዛቸውና ተናደው ከፍተው እንዲወጡ ማለት ነው ከምሽጋቸው ምን ይላል? እስኪ ከናንተ ውስጥ ከኔ ጋር የሚጋጠም ማን ነው? ለመሆኑ
ወንድ አለው ይላቸዋል ተናደው እንዲወጡ ነው እሱ ከምሽጋቸው እንዲወጡ ለማድረግ ማለት ነው ነገር ግን እነሱ ሞኝ አይደሉም فلم يخرج منهم احد ማንንም የሚወጣ የለም ዝም ነው የሚሉት እዛው ማለት ነው የአመት ቀለብ ነው ይዘው የገቡት ስለዚህ እዛው ባሉበት ዝም አሉ ونسب عليهم اي رسول الله صلى الله عليه وسلم من جنيق فلم يؤثر من جنيق ማለት አሁን ባለው የጦር መሳሪያ ምን ማለት ይቻላል ደባባ ወይ ደግሞ ምንድነው ስሙ ከሩቅ ሆኖ ማስወንጨፍ ወይ ደግሞ ማፈናጠር የሚቻልበት ነው ከዛ ይሄን ነገር አደረገ ይሄ ማለት ያኔ አብዱላህ ኢብኑ ዙበይር ላይ አብዱ መሊክ ኢብኑ መርዋን ሐጃጅ ኢብኑ ዩሱፍን ልኮት መካ ላይ መሽጎ ነበር አብዱላህ ኢብኑ ዙበይር ማለት ነው መካ ነበር የነበረው መጨረሻ ላይ ያው በዚህ በሚንጀኒክ ነው ከአባን መተው ከዛ እንዲወጡ ያስደረጋቸው ማለት ነው ሐጃጅ ኢብኑ ዩሱፍ ይሄ ሚንጀኒክ የሚባለው ነገር እሱን አድርገው በርቀት ሲመቱ ያኔ ነው የወጡት ስለዚህ ምንድነው ይሄ ሚንጀኒክ የሚባለው ነገር ያው ዛሬ ከሩቅ የምትመታበት መሳሪያ አይነቱ ይለያያል የዛን ጊዜ የነበረውና ዛሬ ያለው ነገር በጣም ይለያያል ያኔ በሰው የሚሰራ ነገር ነው በተለያዩ ነገሮች የምትሰራቸው ነገሮች ናቸው ዛሬ ግን በጣም ዘመናዊ በሆነ መልኩ ከሩቅ በጣም ብዙ ርቀት የሚሄዱ ትላልቅ አውዳሚ መሳሪያዎችን ነው የሚጠቀሙት فرمى العدو عليهم قطاعات من حديد محماة بالنار ودخل جمع من أبطال المسلمين تحت دبابتين لينقبوا في جدران الحصن በዚህ አጋጣሚ ሁለት ሰሃባዎች ከሁነይን ዘመቻ በኋላ ወደ ጣይፍ ዘመቻ ሳያረጉ ሄደው ይሄንን ነገር እንዲማሩ አድርገው ነበር የአላህ መልእክተኛና ገቡና تحت دبابتين ማለት ይሄ ደባብ የሚባለው ነገር ውስጥ لينقبوا في جدران الحصن የምሽጉን ግድግዳ ለማፍረስ ወይ ደግሞ ለመክፈት فرمى العدو عليهم قطاعات من حديد محماة بالنار ነገር ግን ከውስጥ ያሉት እነዚህ የጠላት ወታደሮች ምን አደረጉ የተቆራረጡ ብረቶች እያጋሉ ይወረውሩባቸው ጀመር ከውስጥ ሆነው ማለት ነው ማን ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ላይ فاضطروا الى الرجوع ምንም ማድረግ አልቻሉም ወደ ኋላ ተመለሱ ወለም የተመከኑ من نقل الجدار ሊያፈርሱትም ሆነ ሊከፍቱት አልቻሉም ማለት ነው በሩን ወይ ደግሞ ግድግዳውን وقطعت اعنابهم ونخيلهم يا الله መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ ወይንና ተምር የተምር ዛፋቸውን ቁረጡ አሉ ሰሃባዎች ምን ማድረግ ጀመሩ የወይን እና የተምር ዛፎችን መቁረጥ ሲጀምሩ فناشدوا الله والرحمه ውስጥ ሆነው በዝምድናና በአላህ ጠየቋቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አታጥፋ አሏቸው ይሄን ነገር አታጥፋብን በአላህ እንጠይቀሃለን በዝምድና እንጠይቀሃለን አሏቸው አስለነሱ ምን ዝምድና አላቸው ፈቱሪከት የአላህ መልእክተኛ አዛኝ ከመሆናቸው ጋር ተዋት ትቁረጡባቸው አሉ በቃ خلاص ተውት ማለት ነው አልተቆረጠም ونادى منادي رسول الله صلى الله عليه وسلم ከዚያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጣራ ምን አለ ايما عبد نزل اليها من الحصن فهو حر ማንኛውም ባሪያ አሉ ከዚህ ከምሽጉ ወጥቶ ወደ አትክልቱ ስፍራ የመጣ ሰው ሁር ነው አሉ አይነካም فنزل 23 عبدا فيهم ابو بكرة 23 የሚሆኑ ባሪያዎች ወይ ደግሞ በባርነት ሲሰሩ ሲያገለግሉ የነበሩ ወረዱ ማለት ነው ወጥተው ወደ አትክልቱ ስፍራ ገቡ አቡበክር የተባለው ሰው ተሰወረ حصن الطائف ከዚያ እዛ ላይ ወጣና ማለት የምሽጉን ግድግዳ ላይ ወጥቶ ወተደላ منه ببكرة يستقى عليها ውሃ አጠራቅመው የሚጠጡበት የነበረ እንደ ገንዳ ነገር ነበራቸው እዛ ላይ ወርዶ ወደቀ ማለት ነው በአትክልቱ ውስጥ فكناه رسول الله صلى الله عليه وسلم بأبي بكرة ከዛ አቡበክር ብለው ጠሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ የውሃ ማጠራቀሚያ ውስጥ ከገባ ወይም ከወደቀ በኋላ ማለት ነው فشك فرار هؤلاء العبيد عليهم የነዚህ 23 የሚሆኑ ባሪያዎች ከእነርሱ ተለይተው ወጥተው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣታቸው ወይም ደግሞ ከእነርሱ ተለይተው ወደ አትክልቱ ስፍራ መግባታቸው ከበዳቸው ለማን እዛው ስላሉ ጣይፍ ውስጥ ማለት ምሽግ ውስጥ ላሉ ሰዎች وطال الحصار دون جدوى ከበባው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ያደረገው ከበባ ምንም ውጤት ሳያስገኝ فقدام حوالي 20 يوما وقيل شهرا ይሄ ከበባ ለ20 ቀን ወይ ደግሞ ለአንድ ወር አካባቢ ቆይቷል ይላሉ فاستشار رسول الله صلى الله عليه وسلم يا الله ملكتኛ نوفل ابن معاويه الديل የተባለን ሰው ጠሩትና فقال አማከሩት ማለት እንዴት እናርጋሉት ምን ይመስልሃል እስኪ ስለዚህ ነገር ንገረኝ ይሄ ከበባችን ውጤት ያስገኛል ወይስ እንዴት ነው ሐሳብህ ምንድነው እስኪ ንገረኝ አሉት فقال من አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም هم ثعلب في جحر አላቸው እነዚህ ሰዎች ጉድጓድ ውስጥ እንዳለ ተኩላ ነው ሁኔታቸው አለ ان اقمت عليه اخذته ይሄ ተኩላ ጉድጓድ ውስጥ ያለ ተኩላ
እዛው ሆነህ ከጠበቅከው መውጣቱ አይቀርም ትይዘዋለህ ወይን ተረክተው ለም يضرك ከተውከው ደግሞ አይጎዳህም ተተው ብትሄድም አይጎዳህም አላቸው አሁን ዝም ብለህ በዚሁ መልኩ ያኒ በምሽጋቸው ውስጥ እንዳሉ ከባቸው ምትቆይ ከሆነ የሆነ ሰዓት ላይ ይወጣሉ አመቱም ቆዩ ወይ ደግሞ ከዚያም ወዲህ መውጣታቸው አይቀርምና ተማርካቸዋለህ ትይዛቸዋለህ ወይን ተረክተው ለም يضرك ያኒ ከብትተዋቸው ደግሞ የሚያመጡብህ ተጽዕኖ የለም አንተ ላይ የሚያሳድሩት فامر بالرحيل ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃ خلاص አያስፈልግም ተዋቸው አሉ ወደ መካ መመለስ አለብን ብለው አዘዙ ማለት ነው وطلب بعض المسلمين ان يدعوا عليهم فقال ከፊል ሱሐባዎች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናሏቸው አላህን ለምንባቸው አላህ እንዲያጠፋቸው ዱዓ አድርግባቸው አሏቸው እሳቸው ግን ምን አደረጉ فقال يا الله መልእክተኛ اللهم اهدي ثقيفا واتي به مسلمين ዱዓ አደረጉላቸው ሱሐባዎቹ ተናደው ዱዓ አድርግባቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች አላህ Subhanahu Wa Ta'ala እንዲያጠፋቸው ዱዓ አድርግባቸው አሏቸው እሳቸው ግን ዱዓ አደረጉላቸው ምን አሉ አላህ ሆይ አሉ እነዚህ የተቂፍ ሰዎች የጣይፍ ሰዎች ቀጥተኛውን መንገድ መርተህ ሙስሊም አድርገህ አምጣልኝ ብለው ዱዓ አደረጉ አላህ እንደለመኑትም ሁሉም ሙስሊም ሆኖ ተመለሱ ሱብሃንአላህ አልዓዚም ከዚያ በኋላ ያው በሁኔን ዘመቻ ላይ የተማረከ ምን ሙርኮ ነበረ وعاد رسول الله صلى الله عليه وسلم من الطائف الى الجعرانه ወደ ጁዕራና የሚባል ቦታ ላይ ተመለሱና فمكث بها 11 يوما ወደ 13 ወይም ደግሞ ከ13 ከ19 ቀን ነው ቢዳ የሚሉት ቆዩ እዛው ማለት ነው لا يقسم الغنائم ነጥብለው ሳያከፋፍሉ ሙርኮውን ሳያከፋፍሉ እየተጠባበቁ ቆዩ ምንድን ነበር የሚጠባበቁት يبتغي ان يقدم هوازن تائبين هوازنዎች ተውበት አድርገው ይመለሱና የተማረከባቸው ንብረት ሀብታቸው ከነ ሴቶቻቸውም ጭምር ይዞ ይመለሳሉ ብለው እየጠበቁ ነው የአላህ መልእክተኛ ሐዋዚኖች ቢመጡ ኖሮ ምርኳቸው የተማረከባቸው ነገር ሊሰጧቸው ነው የፈለጉት እሳቸው فيحرزوا اموالهم وسباياهم ገንዘባቸውና ልጆቻቸውም ሴቶቻቸውንም ጭምር አድነው እንዲወስዱ ማለት ነው ከተከፋፈለ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኃላፊነቱን አይወስዱም ካከፋፈሉ በኋላ ሳይከፋፈል በፊት ግን ከጡ እሳቸው ናቸው የሚወስኑት ችግር የለም ስለዚህ እሳቸው ሳያከፋፍሉ ለብዙ ጊዜ ሲጠብቋቸው ቆዩ فما جاء احد من مالمتم فاخرج الخمس من الغنيمه كمركو عند امستኛውን ለይቶ አወጡና واعطاها لاناس ضعفاء الاسلام እስልምናቸው ገና ያልጠነከረ ለሆኑ ሰዎች አከፋፈሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተአለፉም ምን እንዲያርጉ ልባቸው በእስልምና ላይ እንዲረጋጋና እስልምናን እንዲወዱ ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም እንዲወዷቸው ለማድረግ ማለት ነው ولاناس لم يسلموا بعد ሌሎችም ላልሰለሙም ሰዎች ሰጧቸው ሰልመውም እስልምናቸው ገና በደንብ ያልጠነከረና ልባቸው በእስልምና ላይ ያልተረጋጋ ሰዎች አሉ ለእነርሱ ጦታ በነገራችን ላይ የሰው ልብ ይከፍታል ሁሉ ጊዜ ሰው ስትሰጠው ደስ ይለዋል የፈለገው ጠላት ቢሆን ማለት ነው የሆነ ነገር ስትሰጠው ልቡ ይከፈታል የአላህ መልእክተኛ እነዚህ ሰዎች ገና ልባቸው ላይ እስልምና በደንብ ቦታ አልያዘም አልተረጋጋም ስለዚህ ምን አደረጓቸው ሰጧቸው ያለምንም ቅድመ ሁኔታ ላልሰለሙ ሰዎች የሚሰጠው ለምንድን ነው ለሁለት ነገር ነው hatta ከዘካ መስጠት ይቻላል ዘካተል ማል ኢማ ሸራቸው ከሙስሊሞች ላይ እንዲያቆሙ ማለት ነው አዛ ሙስሊሞችን አዛ የሚያደርጉ ደግሞ ከጠላት ጋር ግንኙነት ያላቸው ሰዎች ከሆኑ ምን ታረጋቸዋለህ ለእነርሱ ሰጣቸዋለህ ከዘካም ላይ ሆነ ከማንኛውም ነገር ላይ ያኔ ምን ይሆናሉ እነዚህ ሰዎች አለል አቀል ሸራቸውን ከሙስሊሞች ላይ ይከለክላሉ ማለት ነው ወደ ሙስሊሞች ሸር እንዳያደርሱ ይደረጋል ወይ ደግሞ እስልምና እንዲቀበሉ ያደርጋቸዋል ማለት ነው ለሁለት ነገር ሲባል ኢማ ሸራቸውን ለመከላከል ወኢማ ወደ እስልምና እንዲገቡ ለማድረግ አንድ ቦታ ላይ በጣም የሚገርም ነው እንደነዚህ አይነት ሰዎች ገና እስልምና ውስጥ ያልገቡ ሰዎች የሆነ መልካም ነገር ስታበረክትላቸው መልካም ነገር ስትሰራላቸው የእስልምና ጠበቃ ይሆናሉ እነሱ ገና አልሰለሙም ነገር ግን በእስልምና ላይ ምንም አይነት ወይ ደግሞ በዳዕዋው ላይ ምንም አይነት ትችት እንዳይኖር ወይ ደግሞ ምንም ተቃራኒ በተለይ በደንብ አቅም ያላቸው ሰዎች ከሆኑ ማለት ነው የሚሰጠውም ለእንደዛ አይነት ሰዎች ነው አቅም ያላቸው ተሰሚነት ያላቸው እንደነዚህ አይነት ሰዎች ማለት ነው ላልሰለሙም ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጡ ለምን ليحبب اليهم الاسلام እስልምናን እንዲወዱ ለማድረግ ማለት ነው እነዚህ ሰዎች እስልምናን እንዲወዱ ለማድረግ ተንኮል የሚያመጡ ከሆነ ተንኮላቸውን ለማስቀረት فاعطى ابا سفيان 40 أقية من الفضة و100 من الإبل لأبو سفيان
መቶ ግመልና 40 ኡቅያ በጣም ብዙ ነው 40 ኡቅያ ማለት ከፍተኛ ግምት ያለው ሀብት ነው የሰጡት ለዚህ ሰው ማለት ለአቡ ሱፊያን ወአጣ مثل ذلك لابنه يزيد ለልጁም ልክ እንደዚሁ ሰጠው ለአቡ ሱፊያን ልጅ ማለት ነው ثم لابنه الاخر معاويه ለሙአዊያም ልክ እንደዚሁ ሰጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቤተሰብ ላይ ተቅሪበን ወደ 120 ኡቅያ ፊዳና 300 ግመል ማለት ነው وأعطى صفوان ابن أمية 100 ثم 100 ثم 100 ለصفوان ابن معاوية ደግሞ መጀመሪያ 100 ግመል ሰጡት አሁንም ሲያዩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala አሳውቋቸዋል ግን ገና እንዲሁ ሲያዩት የሚያነቡት ነገር አለና 100 ግመል ሰጡት መጀመሪያ አዩት ፈገግ አላለም ማለት ነው ብዙ 100 ጨመሩለት 100 ግመል ስንት ሆነለት 200 ግመል አሁንም አዩት የሚፈልጉት አይነት ደረጃ ላይ አልመጣላቸውም 100 ግመል ጨመሩለት ስንት 300 ግመል አላሁ አክበር የዚህን ጊዜ ፊቱ እንደ ጧት ፀሐይ ፍንትው ሲል خلاص مع السلامه ችግር የለም አይ 300 من الابل 300 ግመል ያዝ ሂዳሉት ይዘሂድ واعطى كلا من حكيم ابن حزام والحارث ابن الحارث ابن كلدة وأيينة ابن حصن والأقرع ابن حابس والعباس ابن مرداس والقمة ابن ألاثة ومالك ابن عوف والألاء ابن حارث والحارث ابن هشام وجبير ابن مطعم وسهيل ابن عمرو وحطيب ابن عبد العزى وغيرهم 100 من الإبل الذي هون يتطروا سوج كله 100 جمل يازو يزاچو يدوالواچو 100 ግመልን ካንተ ሚዘይ እነዚህ ሰዎች በፈትህ መካ ላይና መካ ሊከፍቱ እየመጡ መንገድ ላይ ያለ የሰለሙ ሰዎች ናቸው ማለት ገና ናቸው እስልምና ላይ ማለት አዲሶች ናቸው በዚህ መልኩ 100 ግመል ሰጥተው ሰሸኟቸው ወአጣ አخرين 50 ሌሎች ደግሞ 50 ግመል و40 ከዚያ 40 ግመል እንካ ሂድ ዘይድ حتى شاع بين الناس ان محمدا يعطي عطاء ما يخاف الفقر خلاص مورات ተጀመረ ማለት ነው الله اكبر አንዱ 300 ግመል ይዞ ይሄዳል አንዱ 100 ግመል ከዛ ወሬው የትና ይደረሰ አረ ሙሐመድ እኮ እየሰጠ ነው መስጠት ሲባል ደግሞ ዝም ብሎ እንዳይመስላችሁ ድህነት የማይፈራ ሰው አይነት አሰጣጥ እየሰጠ ነው ምን ትሰራላችሁ እዚህ ቁጭ ብላችሁ ሄዳችሁ አትቀበሉም እንደየተባለ ጉድ ፈላ የሆነ ነገር ስትሰጥ ሰደቃ ጁማዓ ቀን የሆነ ነገር ሰጣለው ስትል እዚህ ጋር የተቀበለው ጩጬ እየሮጠ ሄድና እዛ ፊት ያሉት አረ እዛ ጋር እኮ ሰደቃ እየተሰጠ ነው እዚህ ምን ትሰራላችሁ ይላል በላይህ ላይ ጦር እየሮጠ ይከባሃል ማለት ከዚያ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ምን አደረጉባቸው እናንተ ምን ትሰራላችሁ መሐመድ ድህነት የማይፈራ ሰው አይነት አሰጣጥ እየሰጠ ነው ሄዳችሁ አትቀበሉም እንዳሏቸው فازدحم الاعراب يطلبون منه الله እንደተባለውም ከየቦታው ገጠር ያሉ የአረብ ጎሳዎች እየተራራጡ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም hatta ገና እዛ ይለሉት እኮ ናቸው እዛ ይለሉ ከየቦታው መጣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዙሪያ ከበቧቸው ነብዩ መሐመድን ይሰጣሉ እሳቸው አሁንም ይሰጣሉ hatta አልጃኡሁ ኢላ ሸጀረቲን መተው ሲከቧቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እሳቸው ወደ ኋላ ሲሉ ወደ ዛፍ ስር ወሰዷቸው فتعلق بها رداؤه ከዛ ዛፏ ኩታቸውን ያዘችባቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም فقال ردوا علي ردائي ኩታዬን መልሱልኝ ያሉ እንዳትወስዷት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች እችንም እንዳይወስዱብኝ فوالذي نفسي بيدي يا نفسي በእጁ በሆነችው ጌታ እምላለሁ لو كان لي عدد شجر تهامة نعما لقسمتها عليكم نفسي በእጁ በሆነችው ጌታ እምላለሁ በዚህ በቲሃማ ባሉት ዛፎች ልክ ግመል ቢኖረኝ ኖሮ ለእናንተ ባከፋፈልኩት ነበር አከፋፍላችሁ ነበር እኔ ምን አደርገዋለሁ ለነገ ብዬ ማስቀረው ነገር አይኖርም ነበር ሰጣችሁ ነበር አሏቸው ثم ما الفيتموني بخيلا ولا جبانا ولا كذابا ደግሞ እኔን አታውቁኝም መቼም ቢሆን ስስታም ሆኜ ፈሪ ሆኜ ውሸታም ሆኜ አይታችሁኝ አታውቁም አደርገው ነበር አሏቸው ያለውን በሙሉ ምን አድርጋለሁ ሰጥቼ ጨርሻለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خلاص ሰጥቻለሁ ሻው መላ ኩታዬን እንዳትወስዱ መልሱልኝ ሲኖር ደግሞ ያው ትመጣላችሁ ይሰጣችኋል አሁን ግን የለም ሂዱ ثم اخذ برة من سنام بعير وقال ከዚያ በኋላ ከግመል ሻኛ ላይ ሱፍ ወይ ደግሞ ምድር ጸጉር ያዙና ከግመል ሻኛ ላይ እንደዚህ ይዘው ምን አሉ አላህ والله والله መላልሁል ማሊ من فيئكم ከናንተ ከዚህ ያለ ጦርነት ከተገኘው ፈይ ምርኮ ላይ አሉ የለኝም ولا هذه الوبرة የዚችን ጸጉር ታክል እንኳን የለኝም ምንም የለኝም አሉ إلا الخمس አንድ አምስተኛው ሲቀር አሏቸው
والخمس مردود عليكم አንድ አምስተኛው ያው ለእናንተው ተከፋፍሏል ወደ እናንተው ደርሷል ለኔ ያስቀረሁት ነገር የለም فأدوا الخياط والمخيط አሁን አሏቸው እኔ ጋር የደረሰውን በዚህ መልኩ አከፋፍያለሁ ከምርኮ ላይ ሳይከፋፈል የወሰደ ሰው ካለ መልሱ መርፌም ይሁን ወላ የመርፌ ክርም ብትሆን እንኳን መልሱ አሏቸው فإن الغلول ከምርኮ ላይ ሳይከፋፈል የሰረቀው የደሞ የወሰደ ሰው يكون على أهله عارا وشنارا ونارا يوم القيامة የቂያማ ቀን ያ የወሰደው ነገር ሳይከፋፈል ሳይሰጠው በራሱ ጊዜ የወሰደው ሰው የወሰደው ነገር ምንድነው የሚሆነው على أهله عارا ውርደት ይሆንበታል وشنارا የውርደት በጣም ከፍተኛ ደረጃ ላይ የደረሰ ማለት ነው ونارا يوم القيامة የቂያማ ቀን እሳት ይሆንበታል فرد الناس ما كانوا أخذوه من الغنيمة ولو كان شيئا زهيدا سوّج لنبي محمد صلى الله عليه وسلم قدم لهون ነገር ዝም ብሎ እቺ ነገር ለሆነ ነገር ተጠቅመኛለች ብለው ወስደው የነበሩ ሰዎች ሁሉ ይዘው መጡ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ከደበቁበት ማለት ካስቀመጡበት ولو كان شيئا زهيدا ማለት በጣም የተተወ ወይ ደግሞ የማይፈለግ ነገር እንኳን ቢሆን ይዘው መጡና ይሄው ያ ረሱላህ ሰለላሁ ዐለይሂ ወሰለም እኔ እቺ ነገር ለሆነ ነገር ፈልጊያት ነበር በዚህ መልኩ እርሱ ያልፈቀዱበትና አላህ የሚጠላው ነገር ከሆነ እያሉ ማድረግ ጀመሩ ማስረከብ ጀመሩ ثم امر زيد ابن ثابت بتقسيم الغنيمه ከዚያ በኋላ ደግሞ የቀረውን እንዲያከፋፍል ዘይድ ኢብኑ ثابتን ሐላፊ ያደረጉት والذي يصيب الرجل الواحد بعد اخراج الخمس عند አምስተኛው ከወጣ በኋላ ለአንድ ሰው የሚደርሰው ጣ هو حوالي بعير ونصف بعير ዝም ብሎ ሲታሰብ አንድ ግመልና የአንድ ግመል ግማሽ የአንድ ሰው ድርሻ ማለት ነው አንድ ግመል የአንድ ግመል ግማሽ ማለት ሲታሰብ ነው እንጂ ተቆራርጦ ይከፋፈላል ማለት አይደለም ግን የሚደርሰው ይሄ ሆነ ሲታሰብ ያለው የተሰበሰበው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከሰጡ በኋላ የቀረው ሙርኮ ለወታደሩ የሚከፋፈለው ማለት ነው ሲታሰብ አንድ ግመል ከግማሽ ወሻተይን ወንስ ሻት እንደገና ሁለት በግ ከግማሽ ወ10 دراهم 10 ድርሃም ያው ከወርቅ የተሰራ ማለት ነው ይሄ የአንድ ሰው ድርሻ ሆነ አው ثلث ሲባ الواحد ማለት የአንድ ባሪያ አንድ ሶስተኛው ማለት ነው ለአንድ ሰው ድርሻው አንድ ባሪያ 3 ቦታ ተካፍሎ አንድ ሶስተኛው ለአንድ ሰው የሚደርሰው ሆነ ዝም ብሎ ሂሳቡ ሲሰራ ነው ይሄ የሆነው فاذا صرف نصيب الرجل الى احد هذه الاشياء የነዚህ ነገሮች ተደማምረው ወደ አንድ ሰው ሲጠጋ የሚደርሰው ድርሻው ሲሰላ بعد اعطائه 10 دراهم 10 درهم ከተሰጠው በኋላ يصير له اما 4 من الابل فقط وارات ግመል ይደርሰዋል ሁሉም አንድ ላይ ከተሰላ በኋላ واما 40 شاة فقط ويدغمو 40 በጎች واما ثلث سبع الواحد فقط ويدغمو የአንድ ባሪያ 2/3 ቀደም 1/3 ነበር የሚደርሰው አሁን ደግሞ 2/3 አንድ ባሪያ ሙሉ አይደርሰው በዚህ መልኩ ምን ተደረገ ካልኩሌት ተደርጎ አበቃ ማለት ነው የነበረው ሙርኮ መጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወስደውበት ለነዚህ አዲስ ለነበሩ ሰዎች ከሰጡ በኋላ በዚህ ሁኔታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ካደረጉ በኋላ በአጠቃላይ በዚህ መልኩ የሰጡት 100 ግመል 350 40 ግመል የሰጡት ለማን ነው ለመካ ሰዎች ነው ከአንሷሮች ለአንድም ሰው አልተሰጠም ከዛልክ ከሙሃጅሮች ከድሮ ከመጀመሪያዎቹ ሙሃጅሮች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ወደ መዲና የተሰደዱና ከሳቸው ጋር አብሮ ያን ሁሉ መከራና ስቃይ ያሳለፉ የነበሩ ሰሃባዎች ምንም ነገር አልተሰጣቸውም ለሙሃጅሮችም ሆነ ለአንሷሮች ማለት ነው ለማን ነው በዚህ መልኩ ትልልቅ ሀብት የተሰጠው አዲስ ለሰለሙ ሰዎች አዲስ ለሰለሙ ይሰልማሉ ተብሎ ለተጠበቁ ሰዎች ነው በዚህ መልኩ የተሰጠው ማለት ነው ይሄ ነገር አንሷሮችን ትንሽ ውስጣቸው የሆነ ስሜት ፈጠረባቸው ከዛ ተሰበሰቡና ተነጋገሩ ሳዕድ ኢብኑ ኡባዳ የአንሷሮች ሐላፊ ነው መጡና እሱ ጋር የሆነውን ነገር ነገሩት እሱም ውስጥ የሆነ ስሜት ተፈጠረ ከዛ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሄደና ያ ረሱላህ ሰለላሁ ዐለይሂ ወሰለም እነዚህ እኮ ያንተ ባልደረቦች የመዲና
ሰዎች አንሷሮች ቅር ተሰኝተዋል በተሰጠው በአሰጣጡ ላይ ቅር ተሰኝተዋል ለእነርሱ ምንም ነገር አልተሰጠም ለመካ ሰዎች በጣም ትልልቅ የሆነ ስጦታ ወይ ደግሞ ትልልቅ የሆነ ሀብት ተሰጥቷቸዋልና ትንሽ ስሜታቸው ቆንጆ አይደለም ያ ሰዓድ አሉት አንተስ ስሜትህ ምንድነው አሉት እሺ ችግር የለም አንተ ሰላም ሆነህ ነው የእነርሱን ቅሬታ ልታቀርብ ነው የመጣኸው ወይስ አንተም እንደነርሱ ቅር ከተሰኘኸው ሰው አንዱ ነህ አሉት والله يا رسول الله صلى الله عليه وسلم እኔም ቅር ከተሰኙት ነኝ አላቸው ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔም ቅር ተሰኝቻለሁ ነገሩ ምክንያቱም ለምን ይዋሻል አይዋሽም ስለዚህ ይሄ ነው እንዴው خلاص ሰብስብልኝ አሉት ሰብስብልኝና አንድ ቦታ ጥራኝ አሉት مرحبا على سعد بن عباده ሄደ ከዛ ምን አደረገ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠራቸው واستغرب الانصار ما فعله رسول الله صلى الله عليه وسلم አንሷሮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩት ነገር አስገረማቸው በጣም ምን አሉ حيث اعطى المؤلفه قلوبهم عطايا جزيله لا تقاس እነዚህ ገና ለአዳዲስ ሰዎች እንደዚህ ይሄ ነው የማይባል ነገር ሲሰጡ ولم يعطي الانصار شيئا ለመዲና ሰዎች አንድም ነገር አልሰጠም فقال بعضهم ከፊሎቹ ምን አሉ ان هذا ይሄ እኮ አሉ ይሄ ድርጊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ የሰሩት ነገር له العجب በጣም የሚገርም ነው لماذا يعطي قريشا ويتركنا ለቁረይሾች ሰጥቶ እኛን ዝም ይለናል የአላህ መልእክተኛ እንዴት وسيوفنا تقطر من دمائهم ሰይፋችን ገና ደም እያንጠባጠበ ነው ያለው እንዴት በዚህ ሁኔታ ላይ ያለን እንዴት ይተውናል የአላህ መልእክተኛ فأبلغه ذلك سعد بن عبادة رئيس الأنصار ይሄን ነገር ያው ቀደም እንዳልነው سعد بن عبادة ነብዩ ጋር ሄዶ ነገራቸው ያንተ ሲሉት እኔም ቅር ከተሰኙት ነኝ አላቸው فجمعهم وحدهم ከዚያ አላህ መልእክተኛ ሰበሰቧቸው ብቻቸውን ማለት ሰብስብልኝ ያሉት ከሰበሰብካቸው በኋላ ጥራኝ ያሉት ሰበሰባቸውና ጠራቸው የአላህ መልእክተኛ ይሄው ሰብስቤያቸዋለሁ ኑ አላቸው መጡ የአላህ መልእክተኛ فحمد الله واثنى عليه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን አመስግነው ለርሱ የሚገባውን የሆነ ውዳሴ ካወደሱ በኋላ ثم ذكر ما تفضل الله به عليهم ከዚያ አላህ በእነርሱ ላይ የዋለውን ውለታ የዋለላቸውን የሞላላቸውን ጸጋ አስታወሷቸው ثم ذكرهم ما تفضلوا به عليه صلى الله عليه وسلم ثم قال ከዚያ ደግሞ እነርሱ አንሷሮች የመዲና ሰዎች ደግሞ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም የዋሉትን ውለታም ተናገሩ የአላህ መልእክተኛ ማለት ነው አላህ በእናንተ ላይ ውለታ ውሏል እናንተም በእኔ ላይ ውለታ ውላችኋል ብለው ከዛ በኋላ ምን አሉ أوجدتم يا معشر الأنصار في أنفسكم በነፍሳችሁ ላይ እናንተ የአንሷር ስብስቦች ወይ አሏቸው ቅሬታ ተሰምቷቸዋል እንዴ አሏቸው في لؤاءة من الدنيا ጠፊ ለሆነች ዱንያ ሉአአ ማለት ዘላቂነት የሌለው የሆነ እንደ አዝመራ አምሮ ሲያበቃ የሚጠፋ ወዲያው የሚጠፋ የሆነ ማለት ነው ሉአ ማለት አስሉ የገብስ ፍሬ ወይ ደግሞ የስንዴ ፍሬ ማለት ነው ይሄ የስንዴ ፍሬ ምን ያህል ጊዜ ነው የሚቆየው ወዲያው ነው የሚጠፋው ስለዚህ ዘላቂነት ለሌለው ወዲያው ለሚጠፋ የሆነ አብለጭልጮ ለሚጠፋ ዱንያ በነፍሳችሁ ላይ ቅሬታ ገባባችሁ እንዳሏቸው ተአለፍቱ ቢሃ ቀውመን ሊዩስሊሙ ሰዎች እንዲሰልሙ እስልምናን እንዲወዱ እስልምናቸው ላይ ጥንካሬ እንዲያገኙ በመስጠቴ ምክንያት ቅሬታ ተሰማችሁ እናንተ ወከልቱኩም ኢላ ኢስላሚኩም እናንተን ወደ ኢማናችሁ አስጠግቻችሁ እናንተ በኢማናችሁ ላይ ተማምኜ በእስልምናችሁ ላይ ተማምኜ ስለተውኳችሁ በልባችሁ ውስጥ ያለው የኢማን ሀብት በቂያችሁ ነው ብዬ እናንተን ዝም ስላልኳችሁና ገና እስልምናቸው ያልጠነከሩ ሰዎች ኢማናቸው ገና ሰርጾ ያልገባ ሰዎችን ኢማናቸውን እንዲወዱ እስልምናን እንዲወዱ ብዬ ስለሰጠሁኝ ቅር ተሰኛችሁ አላ ተርضውና ያ ማዕሸር الانصار እናንተ የመዲና ሰዎች ሆይ አትወዱምን አን يذهب الناس بالشاة والبعير ሰዎች በግና ግመል ይዘው ቢሄዱ እየነዱ ይዘው ቢሄዱ ወደ የቤቶቻቸው وترجئوا برسول الله صلى الله عليه وسلم الى رحالكم እናንተ ደግሞ የአላህን መልእክተኛ ይዛችሁ ብትሄዱ አትወዱም እንዳሏቸው ሰው ግመልና በግ ይዘው ቢሄድ እናንተ የአላህ መልእክተኛን ይዛችሁ ብትሄዱ ወደ መዲና ወደ ሀገራችሁ አይበቃችሁ ይሄን አትወዱም እንዳሏቸው والذي نفس محمد بيده
ያ የሙሐመድ ነፍስ በእጁ በሆነችው ጌታ እምላለሁ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እምላለሁ ለውለል ሂጅረቱ ሂጅራ ባይኖር ኖሮ ለኩንቱ ኢምራአን ሚነል አንሳር ከአንሳሮች ውስጥ አንዱ ሰው በሆንኩኝ ነበር አንዱ በሆንኩኝ ነበር እኔ ከመዲና ሰዎች ውስጥ ከአንሳሮች ወለው ሰለከ الناس شعبا وسلكت الانصار شعبا لسلكت شعب الانصار ሰዎች በአንድ ሸለቆ ቢሄዱ ሰዎች በአንድ ሸለቆ ቢሄዱ የመዲና ሰዎች በሌላ ሸለቆ ቢሄዱ አንሳሮችን ተከትዬ ከእነርሱ ጋር ይሄድ ነበር እነሱ በሄዱበት መንገድ ነበር የሚሄዱ አሏቸው اللهم ارحم الانصار وابناء الانصار وابناء ابناء الانصار الله ያሉ አንሳሮችን እዘንላቸው የአንሳርን ልጆች እዘንላቸው የአንሳርን የልጅ ልጆች እዘንላቸው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ فبكى القوم حتى اخضلوا لحاهم የዚህን ጊዜ እነዚያ ቀድም ውስጣቸው ቅሬታ ገብቶ የነበሩ የመዲና ሰዎች አንሳሮች በአጠቃላይ እንባቸውን አፈሰሱ ልክ ጺማቸው እስኪደስ ድረስ በእንባቸው ለቅሶ በለቅሶ ሆኑ الله اكبر اترضون ان يذهب الناس بالشاة والبعير وترجعون الى رحالكم برسول الله صلى الله عليه وسلم ሰዎች በግና ግመል ይዘው ቢሄዱና እናንተ አላህን መልእክተኛ ይዛችሁ ብትሄዱ አትወዱምን በጣም ከባድ ነው ይሄ ከዛሊከሽ ለሰዎች ዱንያ ሰጥቼ ልባቸው ውስጥ ኢማናቸው ላልሰረጸ ኢማናቸው ላልጠነከረ ሰዎች እናንተን ግን ወደ ኢማናችሁ ባስጠጋችሁ ምን ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናንተን ያልሰጠሁት በኢማናችሁ ምን አድርጌ ነው ተማምኜባችሁ ነው በእስልምናችሁ ተማምኜ ነው እናንተን እነዚህስ ገና ናቸው እስልምናን እንዲወዱ ልባቸው ውስጥ ኢማናቸው እንዲጠነክር የእስልምና ፍቅር እንዲገባ ያልሰለሙትም ምናልባት ለካ መሐመድ ሰዎችን ከድህነት ያወጣል እንዴ ብለው ምን ይሆናሉ ይመጣል ማለት ነው ከዛ በኋላ ቀስ በቀስ ልብ ውስጥ ኢማን ይገባል እናንተ ግን በኢማናችሁ ስለተማመንኩኝ በእስልምናችሁ ስለተማመንኩኝ ነው እንጂ የተውኳችሁ እኔ ማንን አስበልጬ አይደለም ቁረይሾችን አስበልጬ አይደለም ምንድን ነበር ችግሩ የነበረው ሸይጣን ሊያመጣ ፈልጎ የነበረው ምንድነው የመካ ሰዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የስጋ ምኖች ናቸው ዘመዶች ናቸው ቁረይሾች ስለዚህ ለቁረይሾች በዚህ መልኩ እየሰጠኛን እንዴት ይተወናል የሚል የሆነ ስሜታቸው የተጎዳው መሐመድ ሰለላሁ ዐለይሂ ወሰለም ወደ ዘመዶቻቸው ያዳሉ አይነት ነገር መስሏቸው ነው ከላ አበደን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሁለመናዬ ከናንተ ጋር ነው እነህል መጨረሻ ጭራሽ ምን አሏቸው ከናንተ አንድ ሰው በሆንኩኝ ቁረይሺ መሆን አይደለም እኮ ከናንተ አንድ ሰው በሆንኩኝ ኖሮ እወድ ነበር ይሄ ነገር ከገንዘብ በላይ ነው ለእነርሱ ማለት ነው ከምንም ነገር በላይ ከምንም ለመዲና ሰዎች ለአንሳሮች ከዚያ በኋላ ሁሉም ጺማቸው እስኪርስ ድረስ በእንባቸው ታጥበው وقالوا ምን አሉ رضينا برسول الله صلى الله عليه وسلم بالله መልእክተኛ ወደናል قسما وحظا እሳቸው በሰጡን ነገር እሳቸው ለኛ ባካፈሉት ምንድነው የሰጧቸው ራሳቸውን ሰጧቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ራሳቸው ለሰዎች ብርና ምን ቁሳዊ ነገር ሲሰጡ ለሳቸው ለነርሱ ግን ራሳቸውን ሰጧቸው መልእክተኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ኢዘን رضينا برسول الله صلى الله عليه وسلم قسما وحظا ተቀብለናል እሳቸው የሰጡንን እጣ የሳቸውን ድርሻ ወደን ተቀብለናል አሉ ثم انصرف رسول الله صلى الله عليه وسلم وانصرفوا ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄዱ እነርሱም ቦታውን ለቀው ተመለሱ نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم